ሰላም እንዴት ናችሁ? የተለያዩ መረጃዎችን ይዘን ወደ እናንተ ቀርበናል። የኢትዮጵያ ብሔራዊ ባንክ ለባንኮች የአገልግሎት ክፍያን እንዲያሻሽሉ ትዕዛዝ ማስተላለፍ ተሰምቷል። በኢትዮጵያ ውስጥ ያለው የዶላር ክምችትም እጅግ ከፍተኛ መሆኑ ተገልጿል። የዶላር ግብይቱ ቀጣይ ይጨምራል ወይስ ይቀንሳል የሚለው ሙሉ ዘገባ ተሰሙታላችሁ። በተጨማሪም በኢትዮጵያ ውስጥ አስገዳጅ የህንፃ ደረጃዎች እየተዘጋጁ መሆኑ ተሰምቷል። ይህ ለባለሀብቶች ለህንፃ ገንቢዎች ወሳኝ መረጃ ነው፣ አድምጡት። ሌላው ደግሞ የኢቢኤስ ቴሌቪዥን ፕሮግራም ታግዶ እንዲቆይ ተነግሯል። በተጨማሪም የፌዴራል መንግስት አዲስ ረቂቅ አዋጅም ማጽደቁ ተሰምቷል። እነዚህንና ሌሎች መረጃዎችን አብራችሁ ትሰማላችሁ። ወደ መረጃው ጤና ይስጥልን። ወደ ዝርዝር መረጃዎቹ አመራን። የዶላር ግብይት በኢትዮጵያ ውስጥ እንደማያሳስብ ተገልጿል። የብሔራዊ ባንክ ትናንት ባካሄደው የውጭ ምንዛሬ ጨረታ በአማካኝ አንድ የአሜሪካን ዶላር በ131 ብር ከ70 ሳንቲም እንደሸጠ ነው የገለጸው። ባንኩ በየ15 ቀናቱ አወጣዋለሁ ባለው የውጭ ምንዛሬ ጨረታ የመሸጥ አሰራር መሰረት ትናንትና 50 ሚሊዮን ዶላር ባንኮች እንደገዙ አቅርቦ ነበር። በዚህም 12 የኢትዮጵያ ባንኮች የውጭ ምንዛሬውን መከፋፈል እንደቻሉ ነው ብሔራዊ ባንክ ያስታወቀው። ከአንድ ወር በፊት 60 ሚሊዮን ዶላር በጨረታ አቀርቦ በአማካኝ 135.6 ብር ለ1 ዶላር መግዣ አቀርቦ እንደነበር የማይዘነጋ ነው። ታዲያ ትናንት ባወጣው ጨረታ የቀረበው አማካይ ዋጋም ካለፈው አንጻር የ3 በመቶ አካባቢ ቅናሽ የታየበት ነው ተብሏል። ሰኞ ብሔራዊ ባንክ ከባንክ መሪዎች ጋር ባደረገው ስብሰባም የውጭ ምንዛሬ ሕጎች እንዲከበሩም አስጠንቅቋን የተባለው። በተጨማሪም የውጭ ምንዛሬ ግብይት ላይ የሚታሰብ ኮሚሽንና የአገልግሎት ክፍያ እንዳይጋነን ነው ባንኮችን የሚያሳስበው። ባንኮች በቀደመው ጨረታ ከፍ ያለ ዋጋ ማቅረባቸውም መወያያ ሆኖ ነበር። ባሳለፈው ሳምንት የተሰበሰበው የገንዘብ ፖሊሲ ኮሚቴም የውጭ ምንዛሬ አስተዳደር ጥንቃቄ እንደሚያስፈልገው መግለጽም አይዘነጋም። ይሁን እንጂ በኢትዮጵያ ውስጥ ያለው የዶላር ክምችትም ለሀገሪቱ የዶላር እጦት ስጋት እንደማይሆንና ከ6 ወራት በፊት ከነበረው የዶላር ክምችት አሁን ያለው 200 በመቶ ብልጫ እንዳለውም ተገልጿል። ወደ ሌላኛው መረጃችን ስናምራ ደግሞ የኢትዮጵያ ህንፃ ደንብ ማሻሻያ እየተደረገበት እንደሚገኝ ተሰምቷል። በኢትዮጵያ የሚከናወኑ የህንፃ ግንባታዎች ጥራትና ደረጃን ለመቆጣጠር በስራ ላይ በሚገኘው የህንፃ ደንብ 70 በሚደርሱ አስገዳጅ ደረጃዎች ማሻሻያ ለማድረግ እቅድ መያዙንም ተነግሯል። የኢትዮጵያ ደረጃዎች ኢንስቲትዩት የሲቪል ምህንድስናና የግንባታ ደረጃ ዝግጅት ዴስክ አስተባባሪ አቶ ሰለሞን ውብሸት ማሻሻያ እየተደረገበት የሚገኘው የህንፃ ደንብ ተግባራዊ ሲሆን ደህንነቱ የተረጋገጠ ግንባታን ለማከናወን እንደሚያስችልም ነው የገለጹት። የደረጃዎች ኢንስቲትዩት በሲቪል ምህንድስና የግንባታ ግብዓት እናም አገልግሎት ላይ ዓለም አቀፍ ተሞክሮችን መሰረት በማድረግ ከተለያዩ ተቋማት የተውጣጡ ባለሙያዎችን በቴክኒክ ኮሚቴ አሳታፊ የኢትዮጵያ ደረጃ የማዘጋጀት ሂደት የሚከናወን መሆኑንም አስተባባሪው ገልጸዋል። በመሆኑም የኢትዮጵያ የህንፃ ደንብ እንደ አውሮፓውያን አቆጣጠር በ2015 ጀምሮም አገልግሎት በመስጠት ላይ የሚገኝ መሆኑን የተናገሩት አቶ ሰለሞን አንድ ህንፃ በግንባታ ወቅት ማሟላት ያለበትን የደረጃ መስፈርት የሚያመላክት ደንብ እንደሆነም አብራርተዋል። አክለውም 25 የሚደርሱ ደረጃዎች መኖራቸውን የገለጹ ሲሆን የማሻሻያ ስራው ተጠናቆ ከጸደቀ በኋላ ወደ ትግበራ እንደሚገባም ጠቁመዋል። ማሻሻያው ተግባራዊ ሲደረግ በቴክኖሎጂ፣ በግብዓት፣ በግንባታ አሰራር ሂደት እንዲሁም የግንባታ ሰራተኞችን የስራ ላይ ደህንነት እንዲሁም አደጋ ሊያስከትሉ የሚችሉ ጉዳዮችን በመለየት የመፍትሄ ሀሳብ እንደሚያስቀምጥም ተገልጿል። የደረጃዎች ኢንስቲትዩት ደረጃ ከማውጣት በተጨማሪ ስለተዘጋጀው አስገዳጅ ደረጃ የግንዛቤ ማስጨበጫ ስራ እንደሚከናወንም አቶ ሰለሞን ተናግረዋል። አክለውም በአስገዳጅነት የደረጃ መስፈርትን አሟልተው በገበያ ላይ እንዲውሉ ከተደረጉም የግንባታ ግብዓቶች መካከል ሲሚንቶ፣ ቆርቆሮ፣ ብረት፣ ፌሮ ተጠቃሽ ስለመሆናቸውም ተገልጿል። ከዚህ ጋር በተያያዘ አስገዳጅ ስለሚወጡ የህንፃ ግንባታ ሂደቶችና ከህንፃ ጋር በተያያዙ የሚወጡ መረጃዎችንም እየመጣን የምንነግራችሁ ነው የሚሆነው። ወደ ሌላኛው መረጃ ስናመራ ደግሞ ትናንት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለውን
አዋጅ ማጽደቁ ተሰምቷል። ከዚህ ጋር በተያያዘ እንግዲህ የአፈ ጉባኤው ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤም ተቀባይነት ካላገኝም ጊዜያዊ አስተዳደሩ በተቋቋመበት ክልል በ4 ወራት ጊዜ ውስጥም ምርጫ እንደሚደረግም ያስገድዳል። ታዲያ የህዝብ ተወካዮች ምክር ቤት ትናንት ባካሄደው 22ኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን የማሻሻያ አዋጅንም መርምሮ አጽድቋል። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚያሻሽል ሲሆን አዋጅ ቁጥር 1373/2017 ሆኖ በሁለት ድምፀ ተአቅቦ በአብላጫ ድምፅ ጸድቋል። አዋጁ የክልል ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥም ነው። አዋጁ የፌዴራል መንግስት በክልሎች የሚያቋቁመውን ጊዜያዊ አስተዳደር የስራ ዘመን ለ2 ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ ነው። የአፈ ጉባኤው ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘም ጊዜያዊ አስተዳደሩ በተቋቋመበት ክልል በ4 ወራት ጊዜ ውስጥም ምርጫ እንዲደረግም ያስገድዳል። ይህ አዋጅ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውንም አዋጅ ያሻሻለ ነው። ሌላው ደግሞ በኢትዮጵያ ውስጥ በስርጭት ላይ የሚገኘው የኢቢኤስ ቴሌቪዥን ፕሮግራም ታግዶ እንዲቆይ መወሰኑ ተሰምቷል። የኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጅ መሰረትም ከስርጭት ታግዶ እንዲቆይ ተወስኗል። አዲስ ምዕራፍ የቴሌቪዥን ፕሮግራም በተመለከተ አስተዳደራዊ እርምጃ መወሰዱን ትናንት መጋቢት 23 ቀን 2017 ዓ.ም የኢትዮጵያ መገናኛ ብዙሃን ባለስልጣን ያወጣው መግለጫ ያሳያል። በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራም እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ሕጎች አንጻር በመገምገም አስተዳደራዊ እርምጃም ተወስዷል። በዚሁ መሰረት በቴሌቪዥን ጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238/2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ 1185/2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን መደበኛ የጋዜጠኝነትን አሰራር የሚጥስ አሰራርን የተከተለ ሆኖ ተገኝቷል። ጣቢያው በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑንና ስህተት መፈጸሙንም ገልጿል። በመሆኑም ባለስልጣኑ ጉዳዩን መርምሮ በጣቢያው የሚያሰራጨው አዲስ ምዕራፍ የተሰኘ ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጁ መሰረት ከስርጭት ታግዶ እንዲቆይ የተወሰነና የጽሑፍ ማስጠንቀቂያ የተሰጠው መሆኑን ባለስልጣኑ አሳውቋል።